አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። ውድና የተከበራችሁ የአረበኛ ሚዲያ ቻናል ተከታታዮች ኢንሻአላህ የዛሬው ትምህርታችን የሚሆነው የክፍል 105 የአረበኛ የእጅ ጽሑፍ ንባባችን ይሆናል ማለት ነው። ኢንሻአላህ በደንብ ተከታተሉኝ። በመጀመሪያ ደረጃ አስረዳችኋለሁ፣ ከዚያ በኋላ መጨረሻ ላይ ንባቡን አነብላችኋለሁ ማለት ነው ኢንሻአላህ። ጠይብ እና የዛሬው ትምህርታችን የሚሆነው ሐምዘቱል ወስል በዶማ እና በከስራ የምትነበብበትን እናያለን ማለት ነው ኢንሻአላህ። በባለፈው ትምህርታችን ላይ ክፍል 98 ላይ ሐምዘቱል ወስል ከላም ተዕሪፍ ጋር አብራ ስትመጣ በፈትሃ እንደምትነበብ ተምረናል ማለት ነው። የዛሬው ትምህርታችን ደግሞ ሐምዘቱል ወስል በዶማና በከስራ የምትነበብበትን የምናይ ይሆናል ማለት ነው ኢንሻአላህ። ሁለተኛውን እናያለን ማለት ነው። ቱቅረኡ ትነበባለች የምንለው ቢዶሚ በዶማ ትነበባለች። ማን ሐምዘቱል ወስል ዶማ ተደርጋ ትነበባለች ብለን ማለት ነው። ኢዛ ካነ ከሆነ ሳሊሱል ፊዕሊ የግሱ ሶስተኛው ፊደል ከሆነ፣ ግስ ማለት ማሰሪያ አንቀጽ በእንግሊዘኛ ቨርብ የሚባለው ማለት ነው። ግስ ማለት ራሱን የቻለ ትርጉም ያለውና ጊዜን የሚያመለክት ያለፈ ጊዜን፣ የአሁን ጊዜንና የወደፊት ጊዜን የሚጠቁመን የሆነ እሱ ግስ ይባላል ማለት ነው። ስለዚህ ግስ የሆነ ቃል አለ፣ አንድ የአረበኛ ቃል ማለት ነው። ስለዚህ ከሐምዘቱል ወስል አንስተን ሐምዘቱል ወስሉን አንድ በማለት ማለት ነው። ከዚያ ቀጥሎ ያለውን ሁለት፣ ከዚያ ሶስተኛው ፊደል ከሆነ ማለት ነው። ምንድነው? ኢዛ ካነ ከሆነ ሳሊሱል ፊዕሊ የግሱ ሶስተኛው ፊደል ከሆነ፣ ምንድን ከሆነ? መድሙመን ዶማ ከሆነ፣ የግሱ ሶስተኛውን ፊደል ቆጥረን ዶማ ከሆነ ማለት ነው። ምልክቱ ዶመን ላዚመን መሰረታዊ ዶማ ከሆነ፣ አስሉ ከሆነ ያኔ ሐምዘቱል ወስሉን በምን ይቀራል ማለት ነው? በዶማ ይቀራል ማለት ነው። ምሳሌ ከቁርአን ነው ምሳሌ የምሰጣችሁ ማለት ነው። እዝኩሩ ይህቺ መጀመሪያ ላይ ያለችዋ ሐምዘቱል ወስል ነች። ከሷ በመቀጠል ሌላ ስኩን የሆነ ፊደል አለ። ከዚያ ቀጥሎ በቀይ የተሐረከው ከላይ ዶማ ምልክት ያለበት ካፍ ሶስተኛው ፊደል ነው። ዶማ ነው ምልክቱ አይደለ? ስለዚህ ምን እናደርጋለን? ሐምዘቱል ወስሉን በዶማ እናነባለን ማለት ነው። ምክንያቱም ይህ ዶማው መሰረታዊ ዶማ ስለሆነ፣ ዶመን ላዚመን ስለሆነ ማለት ነው። ሐምዘቱል ወስሉን በዶማ እናነበዋለን ውዝኩሩ ብለን ማለት ነው። ጦይብ ስለዚህ ቃሉም ደግሞ ምንድነው? ግስ ነው ማለት ነው። እነዚህ ሁላቸውም የምናያቸው ምሳሌዎች ግሶች ናቸው፣ ማሰሪያ አንቀጾች ናቸው ማለት ነው። ጦይብ በመቀጠል ኡርዙቅ ያው ሐምዘቱል ወስል ከዚያ ራ ከዚያ ዛይ። ዛይ ምንድነው? ዶማ ነው ምልክቱ አይደለ? ስለዚህ ሐምዘቱል ወስሉን በዶማ እናነባለን ኡርዙቅ በማለት ማለት ነው። በመቀጠል ኡክቱቡሁ አሁንም ሐምዘቱል ወስሉን በዶማ እናነባለን። ስለዚህ ሁላቸውም ምሳሌዎች ተመሳሳይ ናቸው ማለት ነው። በቀይ የተሐረከው በቀይ ዶማ የተደረገው ፊደል ሶስተኛው ፊደል ነው። ኡክቱቡሁ ኡኽሩጁ እንላለን ማለት ነው። ሐምዘቱል ወስሉን በዶማ ኡኽሩጁ፣ ሶስተኛው ፊደል ራ ዶማ ነው። ስለዚህ ኡኽሩጁ እንላለን ማለት ነው። አሁንም ኡስቱሕፊዙ ኡስቱሕፊዙ እንላለን ማለት ነው። በመቀጠል ኡቅቱሉ አሁንም ሐምዘቱል ወስሉ በዶማ ይነበባል። ሶስተኛው ፊደል ታ ዶማ ስለሆነ ኡቅቱሉ እንላለን።
በመቀጠል ኡሽኩሩ ኡህጁሩሁነ ሶስተኛው ፊደል ጂም ምንድነው? ዶማ ነው አይደል ምልክቱ። ስለዚህ ሐምዘቱል ወስሉን በዶማ ኡ ብለን የምናነባው ኡህጁሩሁነ በማለት ማለት ነው። ወይ በመቀጠል አማ ኢንካነ ከሆነ አለ ደግሞ ሳሊሱል ፊዕሊ የግሱ ሶስተኛው ፊደል ከሆነ መድሙመን ዶማ ከሆነ ዶመን ዓሪዶን ድንገተኛ ዶማ ከሆነ ከላይ ያየነው ዶመን ላዚመን ነው አይደለ? መሰረታዊ ዶማ ነው። እዚህ ጋር ደግሞ ምን አለ? ዶመን ዓሪዶን ድንገተኛ ዶማ ከሆነ አስል ካልሆነ ማለት ነው። የላዚም ተቃራኒ ማለት ነው። ድንገተኛ ዶማ የምንለው ማለት ነው። ፈቱቅረኡ ትነበባለች። ማን ሐምዘቱል ወስል ማለት ነው። ቢልከስሪ በከስራ ትነበባለች። ፊ ኸምሲ ከሊማቲን አምስት ቃላቶች ላይ ከሊማቲን ማለት ቃላቶች ማለት ነው። ስለዚህ አምስት ቃላቶች ላይ በከስራ ትነበባለች። ፊል ቁርአኒል ከሪሚ በተከበረው ቁርአን ላይ አምስት ቃላቶች ላይ በከስራ ትነበባለች። ፈቀጥ ብቻ፣ ፈቀጥ ማለት ብቻ ማለት ነው። ስለዚህ አምስት ቃላቶች ላይ ብቻ ቁርአን ላይ በከስራ ትነበባለች ሐምዘቱል ወስሏ ማለት ነው። ምክንያቱም የግሱ ሶስተኛው ፊደል ምን ስለሆነ ነው? ዶመን ዓሪዶን ስለሆነ ማለት ነው። የግሱ ሶስተኛው ፊደል ዶመን ዓሪዶን የሆነ ቃል ቁርአን ላይ አምስት ቃላቶች ናቸው ያሉት ማለት ነው። ስለዚህ እነዚህን አምስት ቃላቶች ሐምዘቱል ወስላቸውን በከስራ ነው የምናነበው ከሐምዘቱል ወስል አንስተን ስናነብ ማለት ነው። ወህየ እነሱም ኢቅዱ ስንል ማለት ነው። ሐምዘቱል ወስሉን በከስራ እናነባለን። ኢቅዱ ምክንያቱም ዶማው ዶመን ዓሪዶን ስለሆነ ድንገተኛ ዶማ ስለሆነ ማለት ነው። ስለዚህ እነዚህን አምስት ቃላቶች እናያዛቸው። እሺ አምስቶቹን ቃላቶች ቁርአን ላይ ካገኘን ሐምዘቱል ወስላቸውን በከስራ ነው የምናነበው። ሌሎቹን ግን በምን እናነባለን? ከነዚህ ከአምስቶቹ ውጭ የሆኑትን ሶስተኛው ፊደል ዶማ ከሆነ ምንድነው? ዶመን ላዚም ነው ማለት ነው። ስለዚህ ሐምዘቱል ወስሉን በዶማ እናነባለን ማለት ነው። አምስቶቹን ግን ሐምዘቱል ወስላቸውን በከስራ ነው የምናነበው። እነዚህን አምስት ቃላቶች መያዝ አለብን። ኢቅዱ፣ ኢብኑ፣ ኢእቱ፣ ኢእቱኒ የሚልም አለ ማለት ነው። ኢእቱኒ ኒ የሚል ተጨምሮበት ማለት ነው። ኢምዱ፣ ኢምሹ። ስለዚህ እነዚህን አምስት ቃላቶች ሐምዘቱል ወስላቸውን በከስራ ነው የምናነበው ማለት ነው። ጦይብ ስለዚህ ግራ እንዳንጋባ እዚህ ጋር ማለት ነው ጥያቄ ልናነሳ እንችላለን። ምንድነው ጥያቄው? የግሱ ሶስተኛው ፊደል ዶመን ላዚም ይሁን አይሁን በምንድን ነው የምናውቀው የሚል ጥያቄ ሊነሳ ይችላል ማለት ነው። እየተጠየቅኩም ስለሆነ ማለት ነው። ስለዚህ ይህንን የምናውቀው አሁን ባለንበት ደረጃ ላይ ልናውቀው አንችልም። ሶርፍ ከተማርን ሶርፍ ላይ ልናውቀው እንችላለን ማለት ነው፣ ቃላቶችን እያወቅን ስንሄድ ማለት ነው። ስለዚህ አሁን ባለንበት ደረጃ ላይ የምትይዙት በዚህ ሲስተም ነው ማለት ነው። በዚህ ዘዴ ነው የምትይዙት ማለት ነው። ጦይብ ይህ ዘዴ ምንድን ነው? አንደኛ የላመት ተዕሪፉም ብዙ አያስቸግርም። ይሄኛው ነው። አንደኛ ቁርአን ላይ ያለውን ያዙ። ከቁርአን ውጭ ያለውን ግራ ልትጋቡ ትችላላችሁ። በልምድ ልትይዙ ትችላላችሁ። በልምድ ማለት ሰው እያስተማራችሁ ይሄ እንደዚህ ነው የሚነበበው ይሄ ቃል እያል ልንይዝ እንችላለን። ከዛ በኋላ ግን ቋንቋ ስትማሩ ሶርፍ ስትማሩ በተለይ ቃላቶችን የትኛው ነው ሐምዘቱል ወስሉ በምንድን ነው የሚነበበው የሚለውን ነገር ታውቃላችሁ ማለት ነው። ስለዚህ አሁን ባለንበት ደረጃ ላይ ቁርአን ላይ ሐምዘቱል ወስላቸው
በከስራ የሚነበቡ ግሶች ማለት የግሱ ሶስተኛው ፊደል ዶማ ሆኖ በከስራ የሚነበቡ ቃላቶች 5 ቃላቶች ናቸው ማለት ነው። 5ቱን ቃላቶች እናያዛቸው። ከዚያ ውጭ ያሉ ቃላቶች ደግሞ የግሱ ሶስተኛው ፊደል ዶማ ከሆነ ቃሉ ደግሞ ግስ ከሆነ ሐምዘቱል ወስሉን በምን ታነባላችሁ? በዶማ ታነባላችሁ። ከ5ቶቹ ቃላቶች ውጭ የሆኑትን ማለት ነው። ግራ እንዳትጋቡ ነው የምደጋግምላችሁ ማለት ነው። ይህን ይመስላል። طيب አሁን በመቀጠል ላንብብላችሁ ማለት ነው። ኢንሻአላህ ንባቡን እያገጣጠምኩ ላንብብላችሁ። ቱ ሲደመር ቅ ቱቅ ሲደመር ራ ቱቅራ ሲደመር ኡ ቱቅራኡ ቢ ሲደመር ዶ ቢዶ ነው የምንለው። እዚህ ጋር ምንድነው ቢ ከዚያ እቺ ሐምዘቱል ወስል ናት የቆመችው ማለት ነው። ከባእ ጋር የተያያዘችው ሐምዘቱል ወስል ነች። እሺ ከዚያ በመቀጠል ደግሞ ላም አለች። ላሟ ላሙ ተዕሪፍ ነች። ከዚያ በመቀጠል የኢድጋም ፊደል ዷድ ስለመጣ ነው። እሺ ላሟ ከዷድ ጋራ ኢድጋም ሆና ነው ማለት ነው። አዶሚ ነበረ ማለት ነው። ባዋ ሐርፍ ነች። ያው አንድ ፊደል ሲሆን ከሐርፍ ነች ማለት ነው። ስለዚህ ከሐምዘቱል ወስል ጋራ ተያይዛ ነው። አንድ ፊደል ሲሆን ያ አንድ ፊደል ከአንድ ቃል ጋራ ይያያዛል። ከአንድ በላይ ከሆነ 2 ከሆነ 3 ከሆነ አይያያዝም ማለት ነው። ለምሳሌ እዚህ ጋር አሁን ቢ ይመስል ፈ ከ የሚባሉ ከሆነ ቃላት ጋር ሲገቡ ትርጉም የሚኖራቸው ፊደላቶች አሉ። ስለዚህ እነዚያ ከአንድ ፊደል ብቻ ከሆኑ አያይዘን ነው የምንጽፋቸው። ስለዚህ እቺ አሁን ቢ የሚለው ቢዶሚ በዶማ ለማለት ነው ማለት ነው። ስለዚህ ከሐምዘቱል ወስል ጋራ ምን ሆናለች? ተያይዛለች ስትጻፍ ማለት ነው። እና ምን እናደርጋለን? ሐምዘቱል ወስልን አናነበውም እዚህ ጋር ማለት ነው። እሺ ስናያይዝ አይነበብም። ላሙ ተዕሪፉም ኢድጋም ስለሚሆን አይነበብም። ስለዚህ ምን እንላለን? ቢዶሚ እንላለን ማለት ነው። ስንጽፍም አሁን ለምሳሌ ቢዶሚ ብላችሁ ጻፉ ብትባሉ እንደዚህ አድርጋችሁ ነው የምትጽፉት ማለት ነው። እሺ ሐምዘቱል ወስሉን መጻፍ አለባችሁ ማለት ነው። ላሙ ተዕሪፉን መጻፍ አለባችሁ ማለት ነው። طيب ሚሟ ትጠብቃለች። ኢ ሲደመር ዛ ኢዛ ሲደመር ካ ኢዛ ካ ሲደመር ነ ኢዛ ካነ طيب ሳ ሲደመር ሊ ሳሊ ሲደመር ሱ ሳሊሱ ከዛ ሲደመር ል ሳሊሱል እንላለን ማለት ነው። ሐምዘቱል ወስሏን ምን አናደርግም? አናነባትም ልናያይዝ ስለሆነ ማለት ነው። ሳሊሱል እንላለን። ላሙ ተዕሪፏ እዚህ ጋር ምን ትሆናለች? ግልጽ ትሆናለች ማለት ነው። ምክንያቱም ከላሙ ተዕሪፍ በመቀጠል የመጣው ፊደል ማን ነው? ፋ ነው። ፋ ደግሞ የማን ፊደል ነው? የኢዝሃር ፊደል ነው አይደለ? ስለዚህ ይብጊ ሐጀከ ወኸፍ ስንል ማለት ነው። ስለዚህ ምን እናደርጋለን? ላሙ ተዕሪፏን ግልጽ አድርገን ነው የምናነበው። ሳሊሱል ፊዕሊ እንላለን። መ ሲደመር ድ መድ ሲደመር ሙ መድሙ ሲደመር መን መድሙመን እንላለን ማለት ነው። ፈትሐተይን ሲሆን ያው አሊፍ ስለሚጨመርበት ነው። طيب ዶ ሲደመር መን እንላለን ዶመን። طيب ላ ሲደመር ዚ ላዚ ሲደመር መን ላዚመን እንላለን። ከዚያ ሐምዘቱል ወስሉ በምንድን ነው የሚነበበው? በዶማ። ኡ ሲደመር ዝ ኡዝ ሲደመር ኩ ኡዝኩ ሲደመር ሩ ኡዝኩሩ ሩ የሚለው ይስባል። እሺ ሩ ብለን መሳብ አለብን። እችኛቱ አሊፍ እዚህ ጋር ለሌላ ዓላማ ነው የመጣችው ማለት ነው። መሳቢያ አይደለችም። ለሌላ ዓላማ ለመለያ ነው የመጣችው ማለት ነው። ወይንም ለመጠበቂያ ነው የመጣችው። طيب
እንጂ እንስበዋለን። ሩ ብለን መሳብ አለብን። እዝኩሩ ጠይብ። አሁንም ኡ ሲደመር ር ኡር ሲደመር ዙ ኡርዙ ሲደመር ቅ ኡርዙቅ ኡ ሲደመር ክ ኡክ ሲደመር ቱ ኡክቱ ሲደመር ቡ ኡክቱቡ ሲደመር ሁ ኡክቱቡሁ ኡ ሲደመር ኽ ኡኽ ሲደመር ሩ ኡኽሩ ሲደመር ጁ ኡኽሩጁ ኡ ሲደመር ስ ኡስ ሲደመር ቱ ኡስቱ ሲደመር ሕ ኡስቱሕ ሲደመር ፊ ኡስቱሕ ፊ ሲደመር ዙ ኡስቱሕ ፊ ዙ ኡ ሲደመር ቅ ኡቅ ሲደመር ቱ ኡቅቱ ሲደመር ሉ ኡቅቱሉ ኡ ሲደመር ሺ ኡሽ ሲደመር ኩ ኡሽኩ ሲደመር ሩ ኡሽኩሩ ኡ ሲደመር ህ ኡህ ሲደመር ጁ ኡህጁ ሲደመር ሩ ኡህጁሩ ሲደመር ሁ ኡህጁሩሁ ሲደመር ነ ከዛ ሸዳ ስላለው እናጠብቀዋለን። ኡህጁሩሁነ ጠይብ። አ ሲደመር ማ ሸዳ አለው እናጠብቀዋለን። አማ ከዛ ኢ ሲደመር ን ኢን ሲደመር ካ ኢንካ ድብቅ እናደርጋታለን ማለት ነው። ኢን ነበረ ግን ቀጥሎ የመጣው ፊደል ካፍ ነው። ካፍ ደግሞ ፊደሉ እንዲደበቅ ስለምታደርግ ማለት ነው። ኢንካ ሲደመር ነ ኢንካነ አማ ኢንካነ ሳ ሲደመር ሊ ሳሊ ሲደመር ሱ ሳሊሱ ሲደመር ል ሳሊሱል ሲደመር ፊ ሳሊሱል ፊ ሲደመር ዕ ሳሊሱል ፊዕ ሲደመር ሊ ሳሊሱል ፊዕሊ መ ሲደመር ድ መድ ሲደመር ሙ መድሙ ሲደመር መን መድሙመን ዶ ሲደመር መን ዶመን ዓ ሲደመር ሪ ዓሪ ሲደመር ዶን ዓሪዶን ፈ ሲደመር ቱ ፈቱ ሲደመር ቅ ፈቱቅ ሲደመር ራ ፈቱቆራ ሲደመር ኡ ፈቱቆራኡ ቢ ሲደመር ል ቢል ሲደመር ከ ቢልከ ሲደመር ስ ቢልከስ ሲደመር ሪ ቢልከስሪ ፊ እቺ እንደ አንድ ቃል ነው የምንይዛት ማለት ነው። ፊ እንላታለን። ከዚያ ኸ ሲደመር ም ኸም ሲደመር ሲ ፊ ኸምሲ ከ ሲደመር ሊ ከሊ ሲደመር ማ ከሊማ ሲደመር ቲን ከሊማቲን ፊ እንስባታለን ማለት ነው። ፊ ሲደመር ል ብቻዋን ሲሆን ትሳባለች። ስናያይዝ ግን አንስበው። እንማረዋለን ወደፊት ማለት ነው። እሺ አስተምራችኋለሁ። ስናያይዘው ብቻውን ሲሆን ያ እስላለ እንስበዋለን። ፊ እዚህ ጋር ስበነው አይደል? እዚህ ጋር ግን አንስበው፣ ምክንያቱም ሐምዘቱል ወስል ስላለች ማለት ነው። እንማረዋለን። ስናያይዝ ከሚሳብ ፊደል በመቀጠል ሐምዘቱል ወስል ከመጣ አንስበው ፊል ነው የምንለው። ፊል ሲደመር ቁ ፊል ቁ ሲደመር ሩ ፊል ቁር ሲደመር አ ፊል ቁርአ ሲደመር ኒ ፊል ቁርአኒ ከዚያ ሲደመር ል ሐምዘቱል ወስሏን አናነብም ማለት ነው። ፊል ቁርአኒል ሲደመር ከ ፊል ቁርአኒል ከ ሲደመር ሪ ፊል ቁርአኒል ከሪ ሲደመር ሚ ፊል ቁርአኒል ከሪሚ ፈ ሲደመር ቀ ፈቀ ሲደመር ጥ ፈቀጡ ወ ሲደመር ሂ ወሂ ሲደመር የ ወሂየ ኢ ሐምዘቱል ወስሏን በከስራ እናነብና ኢ ሲደመር ቅ ኢቅ ሲደመር ዱ ኢቅዱ
إي سيدمر ب إب سيدمر نو إبنو إي سيدمر إ سيدمر تو إئتو إي سيدمر م إم سيدمر دو إمدو إي سيدمر م إم سيدمر شو إمشو يونان بارد. طيب تقرأ بالضم إذا كان ثالث الفعل مضموما ضما لازما اذكروا ارزق اكتبوه اخرجوا استحفظوا اقتلوا اشكروا اهجروهن أما إن كان ثالث الفعل مضموما ضما عارضا فتقرأ بالكسر في 5 كلمات في القرآن الكريم فقط وهي اقضوا ابنوا ائتوا امضوا امشوا. طيب ይሄን ይመስላል የዛሬው ትምህርታችን። والسلام عليكم ورحمة الله وبركاته.